ምክሬን በሌላ መልኩ ስለተረጎምሽው ነው የቦለኩት ከቴሌግራምም ከዚህም እንትንም ያንንም ምክሬም ደግሞ በህይወትሽ ላይ እንደተፈጸመ አይተሻል። ከዚህ ፊት በብዙ መክሬሻለሁ። ስመክርሽ ግን አንድም ስለ እግዚአብሔር ቃል ስተሻል ብዬ ተናግሬሽ አውቃለሁ። እኔ ስመክርሽ የነበረው ከምትገጥሚያቸው ሰዎች፣ አንቺ ዙሪያ ላይ ካሉ ሰዎች፣ አረብ ሀገርም እያለሽ የደበደቡሽ ሳለ አስቀድሜ ነግሬሻል። እነዚህ ሰዎች ጋር ማች አታድርጊ፣ ከነዚህ ሰዎች ጋር ሚስጥራዊ አትሁኝ ብዬ ነግሬሽ ስላልሰማሽኝ ደበደቡሽ። ውስ በሰማይ ማግባት መጋባት የለም ካለን የኢሳያስን ደግሞ አንቺ በሰማይ ያገባሉ ይጋባሉ ካልሽ ሁለቱም ለየቅል እያወሩ ነው አይደለ? የሚጋጭ ነገር እያወሩ እና ኢሳያስ እውን በመንግስተ ሰማያት ታገባላችሁ ትጋባላችሁ እያለ ነው ወይስ ኢየሱስ እየዋሽ ነው ወይ ኢሳያስ እየዋሽ ነው? ከሁለት አንዱ መርጠሽ ነው። አሪፍ ያወራህ ነው ከኔ ጋር ተቋረጠ። ጥያቄ ሰጠሁሽ እኮ ኢሳያስን እንመነው። ጥያቄን ስሚ። ኢሳያስ በመንግስተ ሰማያት ማግባት አለ መብል አለ መጠጥ አለ ካለን ኢየሱስ ደግሞ በመንግስተ ሰማያት ማግባት የለም መጋባት የለም መብላት መጠጣት የለም ካለን ሁለቱም የሚጣረስ ነገር የተናገሩት። በጣም ለዚህ እኮ ነው መጽሐፍ ቅዱስ በጥያቄ የተሞላ መጽሐፍ ነው ምለው። ቀጥል። ሁለቱም ሁለት ተቃራኒ ነገር ከተናገሩ ማንን እንመን? አሁን ሁለታችንም መጽሐፍ ቅዱስን እናምናለን። አንቺንም ስጠይቅሽ አምናለሁ አልሽ። መርጬ ነው ማምኖ እስካላልሽ ድረስ አምናለሁ ካልሽ ኢሳያስን ልቀበለው ወይስ ኢየሱስን ልቀበል? ማንን ልቀበል? እስኪ ንገሪኝ። እንደኔ ከጠየከኝ እኔ ሁለቱም እንትን ነው። ኦኬ እንደኔ እንደማሂ ከጠየከኝ ኢሳያስን ያስተጋባል። ያ ኦኬ ነብያችን ነው ኢየሱስ ክርስቶስም እንዲሁ። ስለዚህ የማንን ትቀበያለሽ ካልከኝ እኔ የትንቢተ ኢሳያስን እቀበላለሁ፣ የኢየሱስን እቀበላለሁ። ጴጥሮስም ደግሞ በተደጋጋሚ ተናግሯል፣ ዮሐንስም ነግሮናል። ስለዚህ ምናልባት መጽሐፉ ይጻረናል ካልከኝ ይጋጫል ካልከኝ ኦኬ እሱ ነገር ያስኬደኛል። ግን እነሱን ትቀበያቸው አትቀበያቸው ነው እቀበላቸዋለሁ። ምክንያቱም አንድ ቦታ ባልቀበላቸው ሌላ ላይ ሄጄ ልቀበላቸው ይችላሉ። ከዚህ ሲቀጥል ደግሞ መጽሐፉ ይጋጫል፣ መብላት መጠጣት የለም፣ ኢሳያስ ስህተት ነው፣ ሁለተኛ ጴጥሮስ ስህተት ነው፣ ራእይ ስህተት ነው ካላችሁ ኦኬ ኢየሱስን እቀበላለሁ። ስለዚህ መጽሐፉ ነው እየተጋጨ ያለ፣ እኔ ማሂ አይደለሁም። መጽሐፉ ግን አንድ ቦታ መብላት መጠጣት እንዳለ ይነግረናል። 2-3 ቦታ እንደሆነ መብላት መጠጣትን ይነግረናል። አሳልፎ ደግሞ ዞር ብሎ መጥቶ ኢየሱስ ክርስቶስ ደግሞ በወንጌል ላይ መጥቶ እንደማንበላ መንፈሱን እንደምንኖር እንዳሞራ እንደምንነፍስ ነው። ኢቨን እኮ መላእክት ይበላሉ። የመላእክትን ምግብ ይሌለ እንደ መጽሐፍ መላእክት ሁሉ ይበላሉ። ከመብላት ጋር እኮ ማተር አያደርግም። በነገራችን መብላት እኮ ምንም አይደለም። ምክንያቱም ሰው ውስጥ ሆነ ድረስ እኛ ሰዎች ነን። ሰው ሆነን ነው የምንኖር የሚገባው እንጂ ሌላ ልንቀየር አንችልም። በፍጹም እንዴት የምንቀየረው እኛ ሰዎች ነን። እና ከዚህ አንጻር ነው ምንድነው ድምዳሜሽ? ወይ ሁለቱንም እቀበላለሁ፣ ሁለቱንም ስቀበል በሰማይ ሄጄ የኢሳያስ አግቢ ሲለኝ ላገባ፣ ኢየሱስ ደግሞ አታግቢ ሲለኝ ስፈታ እያልሽ በእንደዚህ አይነት ኑሮ ነው በመንግስተ ሰማያት የምትኖሪው ማለት ነው። በመወዛገብ አንዴ ኢየሱስ ጋር መጽሐፉ ይጻረናል በለኝና እሺ ለራፍ መጽሐፉ ቆያኔ እኔ አቋሜ ምንድነው? ግልጽ የሆነ መጽሐፍ ቅዱስ የሚጣረስ ሀሳብ የለውም ምንም ነገር። ግን ሰዎች ባለማወቅ ምክንያት አእምሯቸው ይጣረሳል። የእግዚአብሔርን ቃል ካለመረዳት መጽሐፍ ቅዱስ የእግዚአብሔርን ኃይልና መጽሐፍትን አታውቁምና ትስታላችሁ ይላል። ዳይሬክትሊ አሁን ላነሳሽው ነገር ክርስቶስ የመለሰ ወሂድ። በነገራችን ላይ በጣም እኔን የሚጠላኝ ነገር ምንድን ነው? ባለፈው
ምን አነሳ ምን ያስጠራን አሁን ካሌ ብዬ ሰው ስም ላይ እኔ ማሂ እኮ ነኝ። እሱን አልምሳላችሁ። እኔ ማሂ ነኝ። እሺ ቆይ አንዴ የሚጠቅም ነገር ስለ ምን አልኩኝ? የእግዚአብሔር ቃል እንዲህ ይላል፣ የእግዚአብሔርን ኃይልና መጽሐፍትን አታውቁምና ትስታላችሁ ይላል። ቀጥታ የተጻፈውን ነው የምልሽ። ከዛ ይሄንን የሚያነሳ በሰማይ አገባለው፣ እጋባለው፣ እበላለው፣ ጠጣለው የሚል ሰው አንደኛ እግዚአብሔርን አያውቅም፣ የእግዚአብሔርን ኃይል አያውቅም፣ መጽሐፍትን አያውቅም። ስለዚህ ምን ይላል? ይስታል። ለምሳሌ አንቺ አሁን ስተሻል። ለምንድን ነው የሳትሽው? የእግዚአብሔርን ኃይል ስለማታውቂ፣ የእግዚአብሔርን ቃል ቀጥታ እኔ በወንድማዊ ምክር ነው የምነግርሽ። ምንድን ነው የእግዚአብሔርን ኃይል ስለማታውቂ፣ እግዚአብሔርንም ስለማታውቂ፣ መጽሐፍትንም ስለማታውቂ ምን አልሽ? መጽሐፍት ይጣረሳሉ አልሽ። እሺ መጽሐፍት ይጣረሳሉ። በሰማይ ሄጄ አገባለሁ፣ በሰማይ ሄጄ ኢሳያስ አግቢ ሲለኝ አገባለሁ፣ ኢየሱስ ደግሞ አታግቢ ሲለኝ አላገባም የሚል አይነት የተወዛገበ አይሽ፣ ይሄ አይነት እምነት እንድትይዥ ያደርገሽ። እኔ ለምንድን ነው ቅድሚያ የጠየኩሽ? በማግኘትና በማጣት ላይ የቀደመ ህይወትሽን ስትለውጪ ምን አገኘሽ ምን አጣሽ ብዬ ጠየኩሽ። ለዚህ ነው እንዴ ምን ያደርጋል? ከማቴሪያል ጋር እምነቴን እያገናኘሁ ከሆነ ነው ከኔ ጋር ምንም ዘላለም ህይወት ነው እንጂ እኔም ታውቀኛለህ፣ ድሮም አሁንም እንደምታውቀኝ ነኝ ማለት ነው። ቆይ አንዴ መልስ ልስጥሽ። ኦኬ ያጣሽው ምን እንደሆነ ታውቂያለሽ? እግዚአብሔርን አትሻል። እግዚአብሔርን አትሻል። በህያው እግዚአብሔር ፊት ነው የምነግርሽ። እግዚአብሔርን አትሻል። የእግዚአብሔር ኃይል ምን እንደሆነም ምን ብለሻል ልታውቂ አልቻልሽም። እንደገና ተጨማሪ ደግሞ የእግዚአብሔር ቃልን ከአንቺ ለቅመው ወስደውታል። እግዚአብሔር የዘራውን ዘር በአንቺ ላይ የተዘራውን ያንን ዘር ከማይሆኑ ሰዎች ጋር በመግጠምሽ ምክንያት እነዚህ ሰዎች ጭልፊቶች ስለሆኑ ከአንቺ ውስጥ ለቅመው ወስደዋል። ይሄ በጣም ነው የሚያሳዝነኝ። እሺ ወደ እግዚአብሔር ቃል ቆይ ተለቀመ አልክ። እኔ ድሮ ስታቀኝ አንድ የመጽሐፍ ቅዱስ ጥቅስ አቅ ነበረ ስታቀኝ በፊት እኔና እንግዲህ ስንት ጊዜ አቅ ነበር። የምርህን ነው? የመጽሐፍ ቅዱስ ጥቅስ አቅ ነበር በሚገባ። አምላኬ አንድ አላቅም። እንደውም እናንተ ናችሁ ተይ ማሂ እንደዚህ አይደለም ነይ ብላችሁኝ አንተና ብሩ ካስታውሳለሁ አላቅም ጥቅስ። ቆይ ከዚህ ፊት በብዙ መክሬሻለሁ። ስመክርሽ ግን አንድም ስለ እግዚአብሔር ቃል ስተሻል ብዬ ተናግሬሽ አውቃለሁ። እኔ ስመክርሽ የነበረው ከምትገጥሚያቸው ሰዎች፣ አንቺ ዙሪያ ላይ ካሉ ሰዎች፣ አረብ ሀገርም እያለሽ የደበደቡሽ ሳለ አስቀድሜ እነግርሻለሁ። እነዚህ ሰዎች ጋር ማች አታድርጊ፣ ከነዚህ ሰዎች ጋር ሚስጥራዊ አትሁኝ ብዬ ነግሬሽ ስላልሰማሽኝ ደበደቡሽ። ወንድማዊ ምክርም መክሬሽ ወደ ሀገር ቤት ገብተሻል። በእነዚያ ጊዜያቶች ሁሉ ስመ ሳይሆን በፊት ነው ያንኑ ሁሉ አንቺ በሌላ በነገራችን ላይ የዋነትም ይሁን ስሜታዊ ሆነሽ ሄደሻል። እነዚያ ሰዎች ግን የነበረሽን ለቅሞ የወሰዱ ለህይወቱ የሚመች ነገር ይመገብ እንደነበረ መጽሐፍ ቅዱስ ይነግረናል። ወደ ልቡ ሲመ እኔ የምነግርሽ ወደ ልብሽ አሁን ወደ እግዚአብሔር ቃል ልምጣና ኢሳያስ ምንድን ነው የሚለው? ቆይ አሁን በጣም ብዙ ነገር አውርተሃል ካሌብ። እኔ እንድትማራ ነው ዝም ያልኩ። ወንድሜ ነህ በጣም ማሂ እንዴት ነው ብላ የምትመልስበት ቢያንስ አቅሙ አላት አሁን ላይ ማሂ። በፊት ግን እናንተ እዚህኛው አረ ቆንጆ እንዲህ ስትወያዩ ከስድብ ነፃ ወሬ ኮድ አንድ ያወቅሽውን ንገሪኝ እና ያጻፋችሁን ስህተት መልሽ። እስኪ አፕግሬድ ያደረግሽውን ንገሪኝ ባጭሩ በቃ። ኦኬ እሺ። በነገራችን ላይ እኔ ኢየሱስን ራሱ ነብይ ብለው ሲናገሩ ማለቅስ በፊት ማለት ነው በፊቱ ማንነቴ ኢየሱስ ክርስቶስ ሰው ነው ብለው ካሉ ዋይ የምል ካሌብ ሲያቀኝ
አይሰማም እኮ አሁን ተናገሪ ተባልሽ። በቃ አሁን ተናገሪ እየተናገርኩ ነው። ከዛ አይደለም ሰው ነው ነብይ ነው። አሁን ነብይ ነው በፊት እኮ ይሄን ነው እንግዲህ እውቀት ነበረሽ እየለኝ የነበረው ይሄንን ነው። ይሄ ከሆነ እውቀቴ በእውነት በጣም ይገርም ነበር። የኔ ድሮ እውቀቴ ማለት ነው። ሰው ነው ብለው ካሉኝ እያወቅኩኝም ቢሆን ሰው አይደለም ወይ ብዬ ጮሃለሁ። ከዛ ደግሞ የስላሴን አስተምሮት ኢቭን እንኳን አውቃለሁኝ፣ ግን ያን ያህል ብዙም የማውቀው ነገር አልነበረም። ለመጀመሪያ ጊዜ ሙስሊሞች ናቸው ስላሴን ያስተማሩኝ የምለውበት ምክንያቱም ይሄ አሁን መጽሐፍ ቅዱስ እንኳን አንድ ጥቅሱ እንኳን የቴቲት ጋር ሮሜት ጋር እንዳለ አዲስ ኪዳን ይሁን ብሉይ ኪዳን ይሁን ለይቼ ማላቅ ልጅ ነበርኩኝ። ስለዚህ ሙስሊሞች ወደ መጽሐፍ ቅዱስ መለሱኝ እና ከዛ ደግሞ መለስ ብዬ ማንበብ ጀመርኩኝ። ነካሌብን ደግሞ የተወሰነ እያስተምሩን ነበረ። ስለዚህ ያ ነው ወይ እውቀቴ ያ ነበር ወይ እውቀት በእግዚአብሔር እውቀት የተመሰረተ ነበር ያልከው ያንን ነበረው። በዋህነት በእግዚአብሔር እውነት የሚመሰከር ቆያ በስንሳት እያወራሁ ነው። እያሾፍኩኝ አይደለም። ከሾፈት ወጥቼ አሁን በስንሳት እያወራሁ ነው። ወንድም ካላወራው ምን ታረጋለህ? ከወንድሜ ጋር ላውራ። ያ ነበር ወይ እውነታው? ያ ነበር ወይ ትክክለኛ አስተምሮትሽ ወይም ደግሞ እውቀት ያለሽ ብለህ ያልከው ያ ነው? ምንም ባለማወቄ እውቀት መስሎ የታየ በሞኝነት ልኑር ያ ነው እውቀቱ? ከሌቦ መለስልኝ። ይሄ ነበር የነበርኩበት። ይኸውልሽ ስለ ሰው ሊመሰክር የሚችለው ሰው አይደለ? እኔ በነበረን ጊዜ እንደውም ሙስሊሞችን የምትሞግት ልጅ ነሽ እንጂ አሁን ላይ ያንን ዘር የእግዚአብሔርን ቃል የለቀሙ ሰዎች ስላሉ እንደገና ደግሞ አዲስ የሞሉሽ ነገር ስላለ የሞሉሽ ደግሞ ምን እንደሆነ እናያለን። አሁን ላይ ስላለሽ ማንነት አይደለም፣ ቀድሞ ስላለሽ ማንነት ግን እማላፍርበት ነው። አንድም ጊዜ የእግዚአብሔር ቃል እውቀት የላትም ብዬ ከስሼ አላውቅም። ጥቅስም እዚህ ቦታ ላይ እንዳለ የምታውቅ ልጅ ነች። ይሄንን አንድም ጊዜ አታውቅም ብዬ ከስሼሽም እንዲህ ነው ብዬ ተናግሬ አላውቅም። አሁንም ልንገርሽ ስናገር ከምትወያቸው ልጆች ባህሪ ከዛ አንጻር እንጂ ይሄ በእርግጥ የማታውቂያቸውን ወይም ዲቴል የሆኑ ነገሮች ላይ ምን ትያለሽ? ሙስሊሞች እንኳን ስጠይቅሽ በዚህ ዙሪያ ላይ እስኪ አጥንቼ እመጣለሁ ብለሽ ነው የምትናገሪው። በድፍረትም እንዲሁ የምትናገሪ አይደለም። የምታውቂው እውቀት ላይ ትናገሪያለሽ። ይሄንን ግልጽ ነው የማውቀውን። የማታውቂውን ግን ይሄንን አንብቤ እመጣለሁ ተምሬ እመጣለሁ የምትይ ነሽ። ስለ ራስሽ የምትክጂ ከሆነ እንግዲህ ምንም ማድረግ አልችልም። እኔ የማውቃትን ነው የምናገረው። ኤኒዌይ አሁን ስላለሽ መረዳት ለምሳሌ ኢሳይያስ ምዕራፍ 61 ላይ በሰማይ በመንግስተ ሰማያት አግቡ ይላል ብለሽ ይሄ አይነት መረዳት ይዝሻል። ኢሳይያስ የትኛው ክፍል ላይ ነው አግቡ የሚለው? በሰማያት አገባላችሁ የሚለው ክፍሎች አግቡ መጀመሪያ ኢሳይያስ 65 ቁጥር 17 ያለውን በደንብ ማንበብ እንችላለን። ቤት እንሰራለን። በሰውነታችን በማንነታችን ከተነሳን መብላት አለ፣ መጠጣት አለ፣ ቤትም ይሰራሉ ይላል። በደንብ ክፍሉን አይቲንግ አንብበኸዋል ብዬ አስባለሁኝ። አሁን አንተ ካሌብ እኔን በዛ ስለወቀስከኝ ራእይ 22 ላይ የወይንን ፍሬ ይበላሉ አለ። ትበላለህ አትበላም? አንተ የወይኗን ፍሬ ችግር የለውም። የት ነው የምንበላው የሚለው ነገር ነው ወሳኝነት። ኦኬ ትበላለህ አትበላም? ትበላለህ። ሰርግላ ራእይ 21 ሰርግ ሁሉ አለ። ሰርጉ የማን ነው? ያንቺ ነው ወይስ ማን ነው? ሰርግ ሲል በነገራችን ላይ መዝሙረ ዳዊት ምዕራፍ 78 ላይ 1 እና 2 ላይ ምን ይላል መሰላችሁ? እንደውም ክፍሉን ባነበው ደስ ይለኛል። መዝሙረ ዳዊት ላይ እንዲህ ይላል 78 እኛ ደግሞ ከበጉ ሰርግ ታዳሚዎች ነን። ከታደምን ደግሞ እንበላለን ብዬ አምናለሁ እና መጽሐፍ ቅዱስ በግልጽ ቋንቋ አስቀምጦልናል። እኛ ሰው እስከሆንኩ ድረስ እበላለሁ፣ እጠጣለሁ፣ እንደሆነም አሪፍ ሕይወት ይኖረናል በሰማይ ብዬ አስባለሁ። ይሄን ነው
ካሊብዬ ነው የምረዳው። ስለዚህ ይህ ስህተት ነው፣ ተፋልሷል፣ ተጋጭቷል ካልከኝ ማሳየት ትችላለህ። ግን ሰው እኔ በጣም ወድጀዋለሁ። በነገራችን ላይ ያ ልጅ ጠፍቶ ወደ ቤቱ ከተመለሰ የማይመለስ የለም። መጽሐፍ ያዘ የለም እንደዚህ ጋር ኮፒ አድርጌ ላምጣልህ። ካሊብ ቁጥሩ ንገረኝ፣ እዚህ ጋር ልለጥፍልህ። 78 1 እና 2 በብዙ ምሳሌ ያለ ምሳሌ አልተናገራቸውም ይላል። በብዙ ምሳሌ ይመስል ነበር። የዘሪውን ምሳሌ እናያለን፣ የጠፋውን ልጅ ምሳሌ እናያለን፣ የ10ቱ ቆነጃጅቶችን ምሳሌ እናያለን። በብዙ መጽሐፍ ላይ ምሳሌዎችን በምሳሌ ይናገራል። በምሳሌ የተነገረውን ነገር ወስደን እኔ ሚስቱ ነኝ ብለሽ የምትተረጉሚ ከሆነ ቀጥታ ሪትራሪ አንቺ እንደምታገበው ከዚህ ባልሽ ከባልሽ ጋር የነበረሽን አይነት ሪሊ ክርስቶስ መጥቶ ቀለበት ያስርልኛል፣ 80 ያስርልኛል፣ አገባዋለሁ፣ ልጆች ወልድለታለሁ ብለሽ የምታስቢ ከሆነ ይሄ የእግዚአብሔርን ኃይል እና እግዚአብሔርንም አለማወቅ ነው። ስለዚህ ኤኒዌይ ኢሳይያስ 65 ላይ እውን ስለ የትኛው ነው የሚናገረው? በመንግስተ ሰማያት ማግባት መጋባት አለን። ኢሳይያስ ላይ ታዲያ የተናገረው በምሳሌ ነው። ምሳሌ ነው እያልከኝ ያለኸው ስለ ፊውቸር ወደፊት ስለሚፈጸም ነገር እያወራ እኮ ነው ወንድሜ። ያው እኔ እኮ እየተናገርኩ ያሉት አንቺ ራእይ መጽሐፍ ላይ ሄደሽ ሙሽራው ምናምን ሲል ያንን አምጥተሽ ላገባ ነው አልሽ፣ በሰማይ አገባለሁ በላለሁ አልሽ። ኦኬ ሙሽራውን ተው እሺ፣ እሱ ምሳሌያዊ ንግግር ነው። ሙሽራውን ተው በቃ። ኢሳይያስ ስለምን እንደሚያወራው ኢሳይያስ ራችን ብዙ ሰው የተናደደው በዚህ ጥቅስ መሰረት ኢሳይያስ ስለምን እንደሚያወራው ኢሳይያስ ስለ 1000 ዓመት መንግስት ያወራል። ስለ 1000 ዓመት ስለ መንግስተ ሰማያት ያወራል ወይ ካለን አያወራም። እሺ ስለ 1000 ዓመት በምድር ላይ 1000 ዓመት ነገሱ ይላል። ሰይጣንም 1000 ዓመት እስኪፈጸም ድረስ ታሰረ ይላል። ባለፈው ይሄንን እህት ማሚም ነግራሻለች እና እኔም ያኔም ነግሬሻለሁ። ስለ 1000 ዓመት የተነገረውን ወስደን ስለ መንግስተ ሰማያት እህት ማሚ ማናት እንዴ? እህት ማሚ ደግሞ ማናት? እሺ አውራን። እሺ ሄለን ማሚ ምላት ሄለንን ነውና እኔ ረጅም ዓመት እንተዋወቃለን። እኔ ምንድነው ስለ 1000 ዓመት የተነገረውን ወስደን ስለ መንግስተ ሰማያት ነው ብለን ከተረጎምን እንስታለን። የተነገረው ስለምንድን ነው? ኢየሱስስ የተናገረው ስለምንድን ነው የሚለውን መጀመሪያ ማወቅ ያስፈልጋል። ለምሳሌ ስለኔ የተነገረውን ወስደሽ ኖ ስለ አንተ አይደለም ስለኔ ነው ካልሽ ስህተት ነው የሚሆነው። አይሽ ለምን የተነገረው ስለኔ እንጂ ስላንቺ ስላልሆነ ማለት ነው። አይሽ የተነገረው ስለምንድን ነው መጀመሪያ ማወቅ ያስፈልጋል። ኢሳይያስ እየተናገረ ያለው ስለ 1000 ዓመት መንግስት እንጂ ስለ መንግስተ ሰማያት በሰማይ እናገባለን እንጋባለን የሚል ሐሳብ ዝርያውም የለው። እንደዚህ አይነት አስተምሮም የለም። እሺ ኢሳይያስን እንኳን የላከው ማን ነው ስንል ክርስቶስ ነው። ክርስቶስ ራሱ በኢሳይያስ አንደበት የተናገረውን ንግግር መልሶ ደግሞ ራሱ በስጋ በተገለጠ ሰዓት ላይ መልሶ ይለውጠዋል ካለን ስህተት ነው የሚሆነው። አይሽ ይሄንንም እንዳትቃወሚ ጴጥሮስ በሐዋርያቱም በነቢያቱም ይናገር የነበረው የክርስቶስ መንፈስ ነው ስለሚል ነው ይሄንን ያነሳውልሽ። እና ኢየሱስ ክርስቶስ ስለ መንግስተ ሰማያት በሰማይ ስለምንኖረው ኑሮ ነው የሚነግረን።
ኢሳያስስ በምድር ላይ ስለምንኖረው ኑሮ ነው የሚናገር። ታዲያ በምድር ላይ የምንኖረውን ኑሮና በሰማይ የምንኖረውን ኑሮ አንድ አድርጎ ማየት ተገቢ አይደለም። ስለ ሺህ ዓመት መንግስት ጴጥሮስ ላይ ሁለተኛ ጴጥሮስ ስለ አዲሲቱ ሰማይ እኮ እያወራ ነው። አዲስ አንተ ከየት አምጥተህ ነው ስለ ሺህ ዓመት ነው እያልክ ያለህ ወንድሜ? እሺ ጴጥሮስን እኔና ጴጥሮስ እውን በሰማይ በመንግስተ ሰማያት እናገባለን፣ ምግብ እንበላለን፣ መጠጥ እንጠጣለን ብሎ እየተናገረ ከሆነ እኔ እስኪ ሁለተኛ ጴጥሮስ ምዕራፍ 3 አራ ላይ ታያልሽ። በነገራችን ላይ ከመብላቱ ጋር መላእክት መናን ይበሉ የለም ወይ? ቆይ ለምንድን ነው ከመብላቱ ጋር ይሄን ያህል ያታገላችሁ? እሺ እንደሚበሉም እንደማይበሉም እናያለን። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር ስንት ላይ? ሌላን እኮ ነው የሚገባው ካሌቦዬ። ደስ አይልም እንዴ መብላት መጠጣት? ያሰም እንዴ እውነት ለመናገር ደስ ካለን እኮ ሰዎችን ደስ ሊላል ነው የሚገባው። እኔ በጣም ደስተኛ ነኝ ያንን ጊዜ እንጂ ለማግኘት ኖ ስጋና ደም እግዚአብሔርን መንግስት ስለማይወርስ ስጋና ደም ነው የሚጠጣው የሚበላው። አይሽ አንቺ በስጋና ደም እኖራለሁ ነው የምትይው። የእግዚአብሔር ቃል ደግሞ ስጋና ደም የእግዚአብሔርን መንግስት አይወርስም ነው የሚለው። ይሄ የሚበሰብሰው ማንነትን ይዤ መንግስት የምነሳው ስጋ ምንድን ነው? እሺ የሚሄደው ስጋስ የምን ስጋ ይዘሽ ትሄጃለሽ ይላል። የሚበሰብሰውን ስጋ ይዘሽ ትሄጃለሽ እኔ አላውቅም። የእግዚአብሔር መንግስት የእግዚአብሔር ቃል ሲለኝ ስጋና ደም የእግዚአብሔር መንግስት አይወርስም ነው። ስለዚህ በስጋና ደሜ መንግስተ ሰማያት እገባለሁ የሚል መጽሐፍ ቅዱሳዊ መሰረት ካለሽ ሰጪኝ ችግር የለውም። አንቺ እኮ የሌለውን ነገር አምጥተሽ እንዳለ አድርገሽ መጽሐፍ ቅዱስን በራስሽ መንገድ እያናገርሽ ነው። ይሄ ደግሞ ስህተት ነው። ከተጻፈው አትለፍ ነው የሚለው። አንቺ ከተጻፈው አልፈሽ እየጻፍሽ ነው ውስጡ። እሺ ስህተት ማለት ይሄ ነው። የምትለወጡት ማለት በቅስፈት እንቀየራለን ምናምን እንነጠቃለን ሰው እንሆናለን አይደለ? እንደየራሱ ያ ሰውነታችን ምንድነው? እንኳን እኔ እኮ ይቅርና ኢየሱስ ክርስቶስ በግርማው ቀኝ ያለው በለበሰው ስጋ ነው እያልኩ እኮ ነው። አምላካችን የሚባለው በስጋው ነው ያለው። የከበረ ብሎ እኮ ነግሮናል። ከከበረ በኋላ እያለ ይነግረናል። ክርስቶስን እንዳወቅነው መልኩ ዳግመኛ በዚያ መልክ እናውቀዋለን ወይ ብሎ ደግሞ ጥያቄ ምልክት ሲያቀርብ እናያለን። እና መጽሐፍትን መረዳት ያስፈልጋል። እሺ ጳውሎስ እስኪ ጴጥሮስን እኔ ምዕራፍ 3 ቁጥር ስንት ላይ ነው ያልሽ? ሁለተኛ ጴጥሮስ ማሂ አቤት። እሺ ዝም በይ አንዴ ዝም በይ። ወንድሜ ጠራኸኝ? አልጠራሁሽም ወንድም አትበይኝ፣ ወገን በይኝ። ካሎራው ካሌብ ወገን ለምን ቆይ ጥያቄዋ ለምን አታቀርብም? እንደው የሰባ ጥያቄ አለኝ ካለች እንደው አሁን በላ ጠጣ ከሚለው አልፈን የሰባ ጥያቄ ካላት ሲትጠይቅ እንደው ሚዛ የሚደፋ ጥያቄ ካላት አለበለዚያ አሁን እኮ አሁን የጠየቀችው ጥያቄም ይብላም አይብላም እኛ እንመለከታለን። እሱ ራሱ ስለጠየቀኝ ነው። እኔማ አመለ ስለ ፈጣሪነት እጠይቃለሁኝ፣ ግን ሌሎች የገቡት ስላለ የንጽጽር ነገር ስለማታውቅ ወንድሜ ካሎራው ሌሎችንም አናግሯቸው። ዋናው አንቺን የመመለስ ነው። አንቺ የጠፋሽ ሰው ነሽ። አንቺን የመመለስ ነው አላማ። ጓልንም በትንሹ አውቃታለሁ። አንዴ ሁለቴ አይቻታለሁ። ማጋ ነው ያ ያንቺ ፍቅረኛ ነች። እና እስኪ ጥያቄ የምትይውን የሰባ ጥያቄሽን ካሌብ አለ ይኸው እዚህ ጋር አለ፣ ጠይቂው እስኪ። ኢየሱስ ክርስቶስ ነው። ያ ኢየሱስ ክርስቶስ ሁሉን የፈጠረ የሁሉ ነገር አትሰማም ጋሼ? አይሰማም? አሁንም አትሰማም? እኔ በደንብ ይሰማኛል። አንተ ነው የማይሰማው። እኔ ጋር ነው እንዴ? ያ እሺ፣ ለጥያቄሽ ኢየሱስ ክርስቶስ የነገር ሁሉ አስገኝ እንደሆነ መጽሐፍ ቅዱስ ይነግረናል።
ቆይ ግን ካሊብ አንዴ ወደ ሌላ ከመሄዳችሁ በፊት ኢሳያስ 65:20 እስኪ ያወጡት ምን እንደሚል ነው። እሺ አዳምጪ አሪ ሰላም ብያለሁ። እህትነት፣ እሺ ወገንነት፣ እህትነት ወይ አሎ ቆንጆ ካሊብ እኮ በእናትሽ እንዴት እዛ አላወቅኩሽም? ግን ቴሌግራም ካሊብን ካወቅሽ ወጥቼ ነው መሰለኝ አስወጥቶኝ ይሆናል። ካሊብ አልኩሽ ሲናገር ቶሎ ብሎ ብሎክ ነው የሚያደርገኝ። በደቂቃ ውስጥ ሰከንድ አይቆይም። ከዛ ወስዶ ብሎክ ነው የሚያደርገኝ። በየደቂቃው እና በየሰከንዱ ነው ብሎክ የሚያደርገኝ። እንዴ ከዛሬ ዓመት በፊት አይ ቲንክ 3 ዓመት ይሆነዋል ያስባል። ወይ አሁን እሱ ይቅርና ያፈነገጠችበትን ምክንያት ብትጠይቋት አይሻልም? ከዚህ ኢሳያስ 65ን ይግለጥ አንዴ። እሺ እንዴ ይላል 65:20 ላይ እንዴ ይላል ወዲያ ጥቂት ዘመን ብቻ የሚኖር ሕፃን ወይም ዕድሜውንም ያልፈጸመ ሽማግሌ አይገኝም፣ ጎልማሳም 100 ዓመት ሆኖት ይሞታልና ኃጢአተኛውም 100 ዓመት ሆኖ የተረገመ ይሆናልና ቤቶችንም ይሰራሉ። ካሊብዬ እዚህ ጋር ምንድን ነው ያለው? እንደሷ ትርጉም በመንግስተ ሰማያት ኃጢአተኞችም ይኖራሉ ማለት። ቆይ አሁን እዚህ ጋር ይሞታል እያለ እኮ ነው ወንድሜ። ኦልሬዲ ሞቷል። ከሞተ በኋላ ነው። ካልሆነው ደግሞ ለዚህ ሁኜ ሼር ታደርግልኛለህ? እንደዚህ እኮ ነው ያለው። ሼር አታርግልኝ ወይ ማን ዝም በይ። እዚህ ጋር ምን አለ? እሺ ማታው ማለት ነው የሚሞት ማንነት አለው። እዚህ ጋር ራሱ የመጨረሻ ፍጻሜ ቢሆን አይሞትም፣ ሞት ስለሌለ። አሁን እዚህ ጋር ለሽማዬ ገና ፍጻሜ አልሆነም። 65 ላይ ያለው ልብ ብለሽ ይመጣል። አንብብላል በደንብ ማሂዬ። ይኸውልሽ ቅድም ያልኩሽ ምንድነው እውቀትሽን ለቅመው ወስደውታል፣ አዲስ ነገር የራሳቸውን ጨምረውብሻል ያልኩሽ በደንብ ስሚያው። እቱሹ ጋር እንዲህ ይላል ወዲያ ጥቂት ዘመን ብቻ የሚኖር ሕፃን ወይም ዕድሜውን ያልፈጸመ ሽማግሌ አይገኝም፣ ጎልማሳም 100 ዓመት ሆኖት ይሞታልና ኃጢአተኛውም 100 ዓመት ሆኖት የተረገመ ይሆናልና ቤቶችንም ይሰራሉ ይቀመጡባቸውማል፣ ወይኑንም ይተክላሉ ፍሬዋንም ይበላሉ፣ ሌላ እንዲቀመጥበት አይሰሩም፣ ሌላም እንዲበላው አይተክሉም። የሕዝቤ ዕድሜ እንደ ዛፍ ዕድሜ ይሆናልና እኔም የመረጥኋቸው በእጃቸውም ሥራ ረጅም ዘመን ደስ ይላቸዋልና እነርሱ ከነልጆቻቸው የእግዚአብሔር ቡሩካን ዘር ናቸውና በከንቱ አይደክሙም፣ ለጥቂትም አይወልዱም። እንዲሁ ይሆናል፣ ሳይጠሩ እመልስላቸዋለሁ፣ ገናም ሲናገሩ እሰማለሁ። ተኩላና ጠቦት በአንድነት ይሰማራሉ፣ አንበሳም እንደ በሬ ገለባ ይበላል፣ የእባብም መብል ትቢያ ይሆናል። በተቀደሰው ተራራዬ ሁሉ አይጎዱም አይጠፉምም ይላል እግዚአብሔር። አሁን እዚህ ጋር መመለስ ያለባት ማሂዬ ካሊብዬ ነጥቡ ያለው አንድ ነጥቡን ተናግሬ ልወጣ። ማሂዬ እዚህ ጋር ለጥፋት አይወልዱም ይላል። አንድ ይወልዳሉ፣ ሁለት እነዛ የሚወልዱት እድሜያቸው ረጅም ነው። ጎልማሳ እንኳን የሚባለው 100 ዓመት ሞልቶት ቢሞት ጎልማሳ ሞተ ነው የሚባለው። አሁን ግን 100 ዓመት የሞላው እኮ ጃጅቶ ሞተ ነው የሚባለው። የዛኔ ግን ጎልማሳ 100 ዓመት ነው፣ እድሜያቸው ይረዝማል። ከዛ በኋላ ግን ይሞታል። ገብቶሻል? ከክርስቶስ የ1000 ዓመት መንግስት በኋላ ነው የአብ ፍርድ ሲመጣ
የዛኔ መንግስቱን ለእግዚአብሔር ለአባቱ ያስረክባል ክርስቶስ። ከዛ የዛኔ ፍጻሜ ይሆናል። ከዛ በኋላ ኢየሱስ እንዳለው አይወልዱም፣ አይጋቡም። ይሄን ትምህርት በደንብ ያዥ ማይ ጨርስ። እስከዛ ድረስ ሳሪ ቆይ፣ እስከዛ ድረስ ግን ይጋባሉ፣ ይዋለዳሉ። በዛ በአዲሲቷ ኢየሩሳሌም ኢየሱስ ክርስቶስ መጥቶ የሺህ ዓመት መንግስቱ ሲዘረጋ የዛን ጊዜ ግን በኢየሱስ ክርስቶስ ፊት ያገባሉ፣ ይወልዳሉ፣ ፏ ብለን እንኖራለን። ያንቺ መረዳት የዛኔ እኮ ገና ወንጌል ይሰበካል እኮ ወንጌል ይሰበካል። ግን የሺህ ዓመቱን መንግስት የሚዘረጋው ማን ነው? ዘርግ የሺህ ዓመት መንግስት እኮ ፍጻሜ አይደለም እኮ ኢየሱስ አይደለም ወይ የሚመሰርተው? መልሽ የኢየሱስ መንግስት ነው፣ ግን ፍጻሜ አይደለም። ፍጻሜ የሚሆነው ፍጻሜ አይደለም። ፍጻሜ አይደለም። ያ ፍጻሜ አይደለም። ሳሪ እንስማማ። ፍጻሜ ነው አላልኩም እኔ። ፍጻሜማ ፍርዱን ሁሉ ሲያስረክብ ነው። ፍጻሜ አይደለም። ግን በዛን ሰዓት ኢየሱስ የሺህ ዓመት መንግስቱን ሲመሰረት አምላካችን የምትሉት እኔ እንኳን ነብይ ነው ብያለሁ የምትሉት በእሱ ፊት እያገባን እየወለድን ፏየን እንኖራለን ማለት ነው። አሁን አንቺ የምታገቢው ወይ የምትወልጂው ኢየሱስ ክርስቶስ በምድር አንቺ በምድር እያለሽ አሁን ቢመጣ እንዲሁ ነው፣ ህይወት ነው የሚቀጥለው። ምንትኑን መንግስቱን ያድሳል እንጂ ያልዳኑትም ወደ መዳን ይመጣሉ። ገብቶሻል? ይሄ የሚወልዱትም ይቀጥላሉ፣ ግን መንግስቱን እግዚአብሔር ያድሰዋል። በዛ መንግስት ውስጥ ክርስቶስ ይኖራል። ከዛ ከሺህ ዓመት መንግስት በኋላ ራሱ እኮ ሰይጣን ይፈታል እኮ ገና ብዙዎች እሱ ላይ አይደለሁም። ግልጽ ቆይ፣ አንተ ሚውት አድርግ። አንተ ካሎራ ለምን አስወረድካት? ይሄ እንግዳ ትምህርት ነው እናት። ይሄ እንግዳ ትምህርት ቋንቋችሁ ተደበላለቀ ወይ ካሎራ? ቆይ እኔ ግን ጥያቄ አለኝ። ቁጭ ብዬ ብርናታችሁ አንዴ ጠይቂ ጓል ጥያቄ ፈጥሮብሽ እንዳትወርጂ እሺ። ካሌብና ማሂ እኔ ዝም ብዬ እያዳመጥኳችሁ እየሰማችሁ እያለ በእውነት የሆነ ቦታ ላይ ጭንቅላቴ ስታካረገ እንበራለን መብረር እንጀምራለን ትለዋል እና እሷን አስረዱኝ። are we going to fly? መብረር እንጀምራለን? አትበሪም? ይድን ነው የሚባለው። እሺ ይሄ በነገራችን ላይ የማሂ የእሷ ንግግር ነው እንጂ መጽሐፍ ቅዱሳዊ ትምህርት አይደለም። መጽሐፍ ቅዱሳዊ አሁንም ሄለን የተናገረችው ያው የእምነቷ መንገድ ስለሆነ ነገሮችን ልታስረዳ የምትችለው ከራሷ ከመረዳቷ የተረዳችበት መንገድ። ለነገሩ የኛ ወንጌላውያን የምናምንበት መጽሐፍ ቅዱስ የሚያስተምረን አስተምረዋል። ይሄ አሁን ያለው አንደኛ አንቺ የተናገረችው ትክክል የሆነ ነገር አለ፣ የሳተችበትም እኔ ማልቀበለው መንገድ አለ። ከሄለን ማለት ምንድነው ኢየሱስም ካሌብ እኔ አሁን ባላስወጣት እኮ በዚሁ ልቀጥል ነበር። ያ የሷ መረዳት ነው። የኦሊጂሰስ መረዳት ብሎ ነገር የለም ካለ እንዴ እዚህ የሷ መረዳት የሚባል ነገር የለም። አሁን ባላስወጣት ኖሮ ትምህርቷን ልዘራ ነበር። እዚህ የኛ ትምህርት አይደለም ባይዘው የራሷ ትምህርት መጽሐፍ ቅዱሳዊ ማለት ነው። የሷ በእምነቷ የምታምንበት ለምን አመነች እንትን የለብንም። መጽሐፍ ቅዱስ በዛ መንገድ ይደግፈናል ወይ? ከሷ አሁን ከንግግሯ እኔ የምቀበለው አለ ማልቀበለው አለ። ስለዚህ የምቀበለው ምንድነው አሁን የተናገረችው? አንደኛ በምድር ላይ ክርስቶስ ይሄ ሁሉ ኢሳያስ በተናገረው መንገድ ያንን ነገር ሊያይ የሚችለው አንቺ አይደለሽ። ወይንም ዛሬ ክርስቶስ ከመጣ በዚህ መንገድ እድሜሽ ረጅም ሆኖ እንደምትሞቺ ያንን ነገር እኔም እቀበለዋለሁ። ትሞቻለሽ በኢሳያስ ትንቢት መሰረት ማለት። ነገር ግን ያንቺ እምነት ምንድነው? ያንቺ እምነት በመንግስተ ሰማያት አገባለሁ እያልሽ ነው። አንደኛ በመንግስተ ሰማያት ኃጢአተኛ ይኖራል ወይ? ሁለተኛ በመንግስተ ሰማያት መሞት አለ ወይ? በመንግስተ ሰማያትስ መዋለድ አለ ወይ የሚለውን ነገር መጽሐፍ ቅዱስ ይደግፍሻል ወይ ካለን ስህተት ውስጥ ነው የምትገቢ። ለዚህ ነው የዋልሽበት ቦታ ላይ የሰጡሽ ነገር
ስህተት ነገር ይሰጡሽ። ለምሳሌ ኢየሱስ ክርስቶስ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያውም የሆነ ለዘላለም ሞትን አያይም ማለት። እሺ ዮሐንስ ወንጌል ምዕራፍ 11 እውነት እኮ ነው። በክርስቶስ ኢየሱስ የመጣልንን ቃል እኮ የዘላለም ሕይወት ብለን እንቀበላለን። ኦፍኮርስ ትክክል። ቆይ አንዴ ሶሪ 12 ፍራ ኤልስ አንቺ 15 በመንግስተ ሰማያት የኢየሱስን ትምህርት ከተቀበልሽ በመንግስተ ሰማያት አላገባም የሚለውን ነገር ፋይፍራንዲያ አላገባም የሚለውን ነገር ማግባት፣ መጋባት፣ መብላት፣ መጠጣት የለም የሚለውን መቀበል አለብሽ። አይ የኢሳያስን የኢሳያስን መጽሐፍ በራሴው ቃኝቼ በመንግስተ ሰማያት ቤት ሰራለሁ ካልሽ እንግዲህ አዲስ አበባ ላይ ነው ኢትዮጵያ ላይ አሁን ናይጄሪያዊው ባለሀብት የገነባው እንትን አለ ዳንጎቴ ሲሚንቶ መንግስተ ሰማያት እንደማስገባት ማለት በምን እንደምትሰሪ በብረት ነው የምትሰሪው በምንድን ነው የምትሰሪው ይሄን ነገር ሁሉ ትጠየቂያለሽ። በነገራችን ላይ አይሽ ፌዘኛ ያደረጉሽ ለዚህ ነው። እናቴ በቤተክርስቲያን መንግስተ ሰማያት ውስጥ ሲሚንቶ ይዘሽ ልትገቢ ነው፣ ሚስማር ይዘሽ ልትገቢ ነው፣ ቆርቆሮ ይዘሽ ልትገቢ ነው ቤት ምትሰሪ። አይሽ ፌዘኛ ያደረጉሽ ይሄ ነው። አጋንንታዊ ትምህርት የሞሉሽ ለዚህ ነው እህቴ። እሺ እንዴት ማገር ይዘሽ መንግስተ ሰማያት ውስጥ ቤት ሰራለሁ ብለሽ ታስቢያለሽ? ጌታ ሆይ እግዚአብሔር ይጠብቅ እህቴ። ወደ ቤትሽ ብትመለሽ ይሻላል። ያለበለዚያ ግን ትኩረት ፍለጋ ብለሽ ከማይሆኑ ሰዎች ጋር ገጥመሽ ህይወትሽን ከንቱ አታድርጊ። መቼም በእኔ እንደማይሆን ባለሙሉ ተስፋ ነኝ። ካሌቦሌ ትኩረትን እንደማልፈልግ ታውቃለህ። ትኩረትን ብፈልግ ያኔ ነበረ ድሮ ልክ እንደመጣሁን የዛን ሰዓት ነበረ የምፈልገው። ለእኔ አሁን ምንም አይደለ። እውቅና ለእኔ ምንም ያደርግ ምን ይሰራልኛል? ምንድን ናቸው የሚያወሩት? ማሂ ወደ ልብሽ ተመለሽና ያ ልጅ ወደ ልቡ እንደተመለሰ እስኪ ምን አገኘው ይሄንን አይነት አስተምሮ በመቀበሌ ምን አገኘው ብለሽ ወደ ራስሽ ተመለሽ። እውነተኛ አምላክ ብቻ የሆንክ ብለሽ እስኪ ጸልይ፣ እውነቱን ግለጥልኝ። መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈቴ። እኔ መጽሐፍትን እንድታስተውይ የቀደመውን ፍቅርሽን እንድታስቢ ነው የምጸልየው። እሺ ወደ የቀደመው ስለ መልካም ምኞታቸው በእውነት በጣም አመሰግናለሁ። ቴንኪው ኦልሶ ካሎራው ወንድሜ ራሱ አመሰግናለሁ። ነይ ብለኸኝ ጠርተኸኝ እንድወያይ ስላደረግክ ማለት ነው አመሰግናለሁ። ማንኛውም ከጓል ጋር ቀጥሎ እኔ ልወጣ ነው። ግን የተረዳሽው ነገር አለ ወይስ እንደዚሁ እምቦጭ ነው? ምን እረዳለሁ ወንድምነት ምን እረዳለሁ የሚለው እናቴ ይሄ የኦንሊ ጂሰስ ቤት አይደለም። ኮንታክት እንዳትልኪብኝ ሰዎችን ውረጅልኝ። ማንም ያስገባብኝ እንዳትገቢ አንቺ ወይ ካሌቦ ከዚህ ፊት የቦለኩሽ ለምን እንደሆነም ታውቂያለሽ። ከጠላቻ ሳይሆን ምክሬን በሌላ መልኩ ስለተረጎምሽው ነው የቦለኩት። ከቴሌግራምም ከዚህም ከእንትንም ያንንም ምክሬም ደግሞ በህይወትሽ ላይ እንደተፈጸመ አይተሻል። ጓደኞች የመከርኳቸው እነዚያ ልጆች በጥፋት ውስጥ ነው ያሉት፣ አንቺንም ወደ ጥፋት እየወሰዱ ነው ብዬ ከነበረሽ ነገር እንዳላቀቁሽ ወደ ጥፋት እንደወሰዱሽ የምታውቂው ነው። በህይወትሽም ያለ ነው። ምክሬ መልካም ነበረ፣ አልሰማሽው። ከዛ የተነሳ በሌላ ነገር ስለተረጎምሽው ብቻ ነው የቦለኩሽ እንጂ ጥላቻ ኖሮኝ አይደለም። አሁንም ደግሞ የምነግርሽ ነገር ምንድነው፣ ቤቴን በምከፍት ሳለ ትመጫለሽ፣ ግን መግባት አትፈልጊም። ለምን እንደሆነ አላውቅም። ወዲያው ነው ልቅ የምትይውና እናውራበት፣ የእግዚአብሔርን ቃል እናውራ። ኦኬ በቃ እቺ ልጅ ነው ላችሁ አንድ ነገር ልንገራችሁ ማለት ቆይ አንዴ ካሌብዬ፣ እቺ ልጅ ማሂን በእናታችሁ በቃ እሷ ስታለች የምትሉ ከሆነ ስህተትን በስህተት አትመልሱ። አዎ ስታለች፣ ግን ባትሳደብ። እኔ እንደውም እሷ ስትሳደብ እኔ ሰምቼ አላውቅም። እኛ ነው የምንሰድባት። በጣም ብዙ ሰዎች አሁን ከላይ ያለ አንድ ዶማ ይሄ ከላይ ያለው ሄኖኬ ሁሌ ይረግጣታል፣ ይሰድባታል። እንደገና ድሪመር አለ። ልጅቷ እኮ እንደውም ትከሻዋ ሰፊ ነው እኮ እንዴ! ስድቡን እያነሳች እኮ ቤት እየሰራች ነው የተወረወረባትን ድንጋይ። ስለዚህ ባንሳደብ በቃ
እች ልጅ መመለስ መምከር ከተቻለ ስድብ እንደውም ጥላቻ ነው ወደ ሌላ ነገር የሚገፋው። አሁን እሷ አንተስ ለምን ታስገባታለህ? ለምን እንዲህ ታረጋታለህ? አንተ ሌላ ችግር አለብህ፣ ሌላ። ስለዚህ እውቀት ካላችሁ በእውቀት ሞግቱ። በቃ ስታለች የምትሉ ከሆነ አምላክ አይደለም ትላለች። አምላክ አይደለም ማለት ስድብ አይደለም፣ ባይዘው ስድብ አይደለም። እሷ አምላክ አይደለም ስላለች አምላክነቱ ምንም ክርስቲያን ላይ ፈቀቅ የሚል ነገር አይደለም። እኛ አምላክ ነው ብለን እናምናለን። እንደው በእውነት ካሎራውዬ ለውጣ ስለሆነ ነው። ቆይ ወንድሜ ካሎራ ውረጂ። ስለዚህ ሳንሰድባት እንደው በትህትና ብንቀርባት እንደዚሁ እንደ ካሌብ አሁን ካሌብ ያናገረበትን ቶናች ራሱ ቀንሰን በቃ የሰዓት አይመለስም እንዴ? ይመለሳል። እና አንተ ሄኖክ ዶማ የተባልክ ሰው አታሳዳት። እቺ ልጅን ሴፍ ይዘህ በየቦታው አታሳዳት። ሰምተሃል? ካሌብ ይቅርታ በማል ስለገባው እሺ፣ ችግር የለውም። ሜቢ ከመቀራረብ የተነሳ እንደዚህ አሁን በምትናገረው ነገር እየተናገሯት ከሆነ እሺ ለቀልድ ነው ምናምን እንላለን። ግን ለሌላ ሰው ሌላ መልክ ሊያስይዝ ይችላል እና ጥንቃቄ የምናደርግ ግን ወንጌልን አንድ ሰው ስቷል ብለን በስተት መልኩ ያንን ሰው እግዚአብሔር በማይከብርበት መንገድ የምንናገር ከሆነ ይባስ ኃጢአተኛ የምንሆነው እኛ ነን። አለመናገር ይሻላል፣ ይባስ እኛ ኃጢአት ከምንሰራ ማለት እና እግዚአብሔር የማይከብርበትን ነገር ባናደርግ መልካም ነው። በነገራችን እሷን በምንናገር ሳለ ሌሎች የሚያስቡት ምንድን ነው የሚለውን ተገቢ ነው እና ከዚህ አንግል ጀመር ለምን ትሰደባለች? ካሌ ለምን ትሰደባለች? እኮ መብት ናት፣ መብቷ ነው እኮ። ለምን ትሰደባለች? መሰደብ ለምን ፐርፐዝ ነው? ፍርድን የሚሰጠው እሱ ነው። ለእያንዳንዱ ስለሚናገሩት ነገር ሁሉ ዋጋን የሚከፍሉበት ጊዜ አለ። እኛ ዋጋ አስከፋዮች አይደለንም። ስለዚህ ፍርድ እሱ ስለሆነ ፍርድን የሚሰጥ አለ። ስለዚህ ለሱ እንተው፣ እኛ ፈራጆች አይደለም። ምን መሰለህ ካሌብ፣ እኔ የተረዳሁት የሆነ ነገር ሰው ሲጠይቃቸው መመለስ ሲያቅታቸው በስድብ ሰውን አንቋሸው ማስወረድ በጣም ብዙ ጊዜ ተረድቻቸዋለሁ። እና እንደዚህ የምታደርጉ ሰዎች ፕሊዝ ተመለሱ። በቃ ወንጌልን በፍቅር ንገሩ። እንዴ ግራን ለረገመ መርቅ የሚለው የት አለ? እሷ ብትረግም አንተ ለምን አትመርቅም? ሄኖክ አንተ ነው እኮ አንተ እዚህ ስላለ እንዴ ሄኖክ ካሎራው አንተ በጣም የማይረባ የጅል ሰው ስራ ነው እየሰራ ያለው። እሷን የማስገባት መብት አለ፣ ሙሉ መብት አለ። አትሳደቡ ማለትም አንድ ነገር ነው። ነገር ግን እቺ ልጅ በእውቀት መሞገት ነው ትላለህ። ለምንድን ነው አንተን ማትሞግታት? ይሄው እየሞገትን ነው እኮ እና እናንተ ምን ብለህ ነው የሞገትካት? ልጅቷ ልክ ነች ትላለህ። ልጅቷ ልክ ነች እያልክ በሌላ መንገድ ደግሞ መጠየቋ ልክ ነው፣ ትምህርቷ ስህተት ነው። ቆይ ካሎራው መጠየቅ እኮ መጠየቅ ይኸውልህ ስማ፣ መጠየቅ መብቷ ነው። ገብታ ግን የምትጠይቅበት ቤት የኔ መምህር ያለችው ሰው ምን አይነት ሰው ነው? ለምንድን ነው እያወቅህ ነገሮችን አንተ እንደው በጣም በብልጣብልጥ መንገድ ራሲ እንደው እንደ ትሁት ሰው እንደ የዋህ ሰው እንደ መካሪ ሰው ራሲን የምትከበው ለምንድን ነው? እኔ አሁን እንደዛ ባረግም ራሱ ቆይ ስማኝ፣ ልጅቷን ስናገራት አይተሃል? ሙስሊሞችም ይታዘባሉ፣ የሚያውቁትም ሰዎች የፈለገ ሲታዘበኝ ብሎ ሲታዘበኝ ቀለብ አይሰፍርልኝ። እኔ ቢታዘበኝ ባይታዘበኝ እኔ ምን ያደርግልኝ? ይኸውልህ ስማ፣ እየሰደባችኋት ነው። በደንብ ሰድበናታል። ለዛ እሷ የምትገባበት ቤት የምትውልበት ቤት እንዲያው ባቢሎን የተባለበት ሰውዬ ቤት እየገባች እየተማረች ነው ብለህ የምታምን ከሆነ መብት ነው፣ ችግር የለም። አሁን እኮ ካሌብ ይኸውልህ በስርዓቱ ሲያዋራት በስርዓት አዋርታው ጥያቄዋን ጠይቃ ተመልሶላት እኛ እንዲህ ነው የምናምነው ብሏት እንደዛ ውይይት ለምን አፈጥረም? ጥያቄ አትጠይቅ ያላት ሰው አለ እንዴ? ጥያቄ አትጠይቅ ያላት ሰው የለም። ገና ባያቻት ቁጥር አለ። እሺ አንተ ለምን ቦለካት? አሁን ለምን ቦለካት?
እኔ ቦለኳት እዚሁ አንተ ቤት የሆነ ቤት ላይ ትላንትና አየዋት ብዬ እኔም አይቻታለሁ አላልከኝም? ስክሪንሻት አድርጌያለሁ ስልህ እሷ ምን የሆነችን ሴት ስሟን ጠርታ አው ልካልኛለች ብላ ተናገረች። እኔ ሲጀመርም ለሷ አይደለም የላኩላት እና ሄዳ ደግሞ ለዛች ሴት ምን ትላለች? ሄኖክ ልኬላታለሁ ብሏል ብላ የማይሆን ወሬ አወራች። እኔ እንደዚህ አይነት ከሰው ጋር ሰውን እንትን ለማለት የሚሄድ ሰው አይመቸኝም። በቃ ውሸታም ሰው አይመቸኝም። ውሸታምነቷ ብቻ ሳይሆን ልጅቷ ካሎራው አንተ አሁንም ቢሆን ቤቲ መጋበዝ ይችላል፣ መብቲ ነው። ግን መማር ከፈለገች እንደውም ቤቷ ነው፣ ሞዴሬተሩን እንሰጣታለሁ። ቤቷ ነው፣ ትጠይቃለች፣ መምህሮች ትጠይቃለች። እኔ ማውቀውን መልሳለሁ፣ ማላውቀው የሆነ ካሌብ አለ እንደዚህ እያለች ልጅቷ ትምህርትን በትምህርት ነው የምትመልሰው። የስህተት ትምህርትን በእውነተኛ ትምህርት ነው የምትመልሰው። እኔ አንተ ስላነሳኝ ነው እንጂ እኔ ይሄን ያህል ብዙ ስለደረግኩኝ እሷን በተመለከተ ምንም ነገር ለማውራት አልፈልግም። ዶክተር ዳኒ ነበረ፣ አኬ ነበረ፣ በቀደም ናርዲ ቤት እንዴት ከሙስሊሞች ጋር እንዴት ተገናኘ? በፊት ስንት ነገር ሆነ። አሁን ስትመለስ ስንት ነገር አርግተሃል እኮ አንተ። ያንተም ማን አየን? ስንት ነገር ተሳድባል። ምንድነው? ምን ኦርቶዶክስ ስለመሆን ነው? ኦርቶዶክስ ሆናለሁ። ኦርቶዶክስ ሆናለሁ። መብት ነው የፈለኩት እኔ። ኦርቶዶክስ መሆን የሚያሳፍር ነገር አይደለም። በነገራችን እኔ መች እንደዛ አልኩ? ፕሮቴስታንት ስትሳደብ ወሬ ፕሮቴስታንትን ተሳድቤ አላውቅም። ጭንቅላቴ ደንዘዋል በጣም በጣም። ደህና ናችሁ? እንዴት ናችሁ? ሰላም ናችሁ ወይ? እንዴት አደርግ ሰላምክ ይዛ እንዲህ እኛ በመንፈሳዊ ነገር ላይ ከሆነ ልጅት ምንም ነገር ትማር። ሰዎች በነገራችን መጽሐፍ ቅዱስ ምንድን ነው የሚለን? ከምትሰሙት ተጠበቁ ይላል።